ለማህበረሰቡ በአስቸኳይም የሚፈልጉ ናቸው። እነዚህኞቹ ሜንቴናንስ ቢያስፈልገው አይደናገርም። እቃውን ማግኘት ቢፈልግ አይደናገርም። ብዙ ሀገር ውስጥ ስለሚሆን በምን ያህል ገዝተን በምን ያህል ይሄን ነገር አዳርገን መሸጥ እንችላለን? የተለያየ ፌስ መስጫ ነች፣ መሞረጃ ነች። ቅርጽ እንሰጥባታለን። ይቺ ኤሌክትሪክ ትወስዳለች። በሲንግል ፌዝ ናት። እሷን ተጠቅመን ይህን መስራት እንችላለን። አሁን ይችን ቴብል አየሻት? ይችን ያክል ኤሪያ ያለው ሰው ይችን መጠቀም ይችላል። በቃ ምን ያህል መስራት እንችላለን? ፕላን ተደርገው እንዲሰሩ የተደረገበት አንደኛው ትልቁ ያ ነው። ገቢ ማግኘት አለብን ነው። ሁልጊዜ ኢምፖርት ከምናደርግ እኛም ደግሞ ኤክስፖርት ማድረግ እንድንችል ይሄ ማሽን ይጠቅመናል ብዬ አስባለሁ። ውጪዎች ፈረንጆች በእኛ ኦፓል ኮምፒውት ያደርጉበታል፣ ይወዳደሩበታል በዓለም አቀፍ ገበያ ላይ። ስለዚህ እነሱም ይወዳደሩበት ያን ያክል ኮስት ቻርጅ ማድረግ ከቻሉ እኛ ለምንድን ነው የማናደርገው? እኛ ለምን እናጣለን? ሰርቶ ለመጨረስ ምን ያህል ጊዜ ፈጀባችሁ? ምናልባት በስሞል ስኬል በትንሿም መነሳት የሚፈልግ ግለሰብም ጠይቆናል። በኢንተርፕራይዝ ደረጃ ያለ ጠይቆናል። በትልቁ ማስመረት የሚፈልግ ጠይቆናል። ጥያቄያቸው መቼ ተመርቶ ወደ ገበያ ይቀርብልናል። ይሄ ማለት አዋጭ ነው ማለት ነው። እነሱ ብቻ ሳይሆኑ ሀገርም ትርፋማ ይሆናል። ከ200 እስከ 300 ይሆናሉ ተብሎ የተያዙት ሁለቱም ኢንዲቪጁዋል ለየብቻቸው አለኛ ፍላጎት ስላሳየ አሁን ወደ ማስ ፕሮዳክሽን እንገባለን። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቢዝነስ ፕሮግራማችን ሚንቴክስ ኢትዮጵያ 25 ኤክስፖ ላይ ተገኝቻለሁ። በዛሬው ፕሮግራማችን ደግሞ የከበረ ድንጋይ ቅርጽ ማውጫ ማሽን ዋጋ፣ አይነቱን እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስኳችሁ ቆይታ የማረግ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ የማረገው ትንግርት ሙሉጌታ ነኝ። ለቻናላችን አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ እንላችሁ። ሰላም ጤና ይስጥልን። እንደምን አለ? እንደምን አላችሁ? እንኳን ደህና መጣችሁ ብለናል። እንኳን ደህና ቆየህን። ዛሬ እንግዲህ በሚንቴክስ ኢትዮጵያ 25 ኤክስፖ ላይ የከበረ ድንጋይ የቅርጽ ማውጫ ማሽን ይዘን ያገኘንህና መጀመሪያ ራስህን እንዲሁም ደግሞ የያዝከውን ማሽን በተወሰነ መልኩ ብታስተዋውቀን ደስ ይለኛል። እሺ፣ አመሰግናለሁ። በመጀመሪያ ደረጃ ስሜ ሀብታሙ ሙላቱ እባላለሁ። በሜካኒካል ኢንጂነሪንግ ባለሙያ ነኝ። እዚህ ይዘን የቀረብነው ቴክኖሎጂ በወሎ ዩኒቨርሲቲ በማዕድን ሚኒስቴር እና በሚዲ በጋራ በመተባበር የሰሩት ነው እና ይህንን ማሽን ለማህበረሰቡ ያገለግል ዘንድ ብለን ለፐብሊክ ለማስተዋወቅ እዚህ ይዘን ተገኝተናል። ኤክስፖ ላይ ለመጀመሪያ ጊዜ ነው የተሰራው? ለመጀመሪያ ጊዜ ነው። እንግዲህ እንደምታያቸው ሁለቱን ነው ይዘን የቀረብነው። ሌሎችም አሉ በሂደት ላይ ያሉ። አሁን ላይ ግን ለማህበረሰቡ በአስቸኳይም የሚፈልጉ ናቸው እነዚህኞቹ። እንደዚሁም ደግሞ ያለቁም ስለሆኑ ቶሎ ለማህበረሰቡ እይታ ላይ ይቅረቡና ኒድ አሰስመንት ሰርተን በማስ ፕሮዳክሽን እንዲመረቱ ስለምንፈልግ ነው። በብዛት እንዲመረቱና ገበያው ላይ እንዲገቡ ነው። አሁን እዚህ ጋር ያው የተለያየ ፊድባክ አግኝተናል። ወደ ምርት እንገባለን ብለን እንጠብቃለን። ማሽኑ ምንድነው የሚሰጠው አገልግሎት? እንዴት ነው የምንጠቀመው? እንዲሁም ደግሞ በአጠቃላይ ስለ ማሽኑ የተወሰነ ነገር ብታብራራለን ደስ ይለኛል። በጣም ጥሩ። እሺ፣ ከዚህኛይቱ ማሽን ልጀምርልሽና ይችኛይቱ ማሽን ፋሴቲንግ ማሽን ትባላለች። ይቺ ማሽን አገር ውስጥ አትመረትም፣ ከውጭ ትመረታለች። ያም ሆኖ ስኪልም ትፈልጋለች። እንዲሁ ከውጭ ስትገባም ደግሞ ኮስቲ ነች። እንደገና የተወሰነ ደግሞ ኢኖቬቲቭ የሆነ አይዲያ ለዋ ላይ አድርገንባት ነው የሰራናት ይቺ ማሽን ማለት ነው። ስሟ ፋሴቲንግ ትባላለች። የተለያየ ፌስ መስጫ ነች፣ መሞረጃ ነች። ቅርጽ እንሰጥባታለን። ብዙውን ጊዜ በተለምዶ ዳያመንድ ሼፕ እንላለን። ያቺ ዳያመንድ ሼፕ የምትሰራው በዚች ማሽን ነው። በዚች ማሽን በተለያየ ሳይዝ እንደ ሳይዟ ከፍ ዝቅ ሊል ይችላል፣ አነስ ሊል ይችላል። ለዋ ላይ የሚሰሩት ፌሶች ብዛታቸው ሊለያዩ ይችላሉ። ቅጥነታቸው፣ ስፋታቸው ሊለያዩ ይችላሉ። ያንን የምንሰራው በዚህ ማሽነሪ ነው። ይችን ማሽን በመጠቀም ያችን ፈርጥ እንሰራለን ማለት ነው። አሁን እቺ ፈርጧ እቺ ነች። አሁን ለምሳሌ እቺ በዚህ ዲዛይን አንድ ሰው ልስራ ቢል መጀመሪያ ዲዛይኑን ያወጣል። ከዛ ወደዚህ ነው የሚገባው። ይሄን ዲዛይን ሲያወጣ ከዚህ ጋር ማች ማድረግ መቻል አለበት። ይሄንን እዚህ ጋር ላይ አጀስትመንቱን ካውንት አድርጎ እዚህ ላይ ያለውን አስቦ ነው እዚህ ጋር ዲዛይን የሚያወጣው። ዲዛይን ሲያወጣ የተለያየ የራሱ የሆነ አጀስትመንት አለው። ያን ተጠቅሞ ነው የሚሰራው። እነዚህ ፈርጦች ብዙውን ጊዜ በጌጦች ላይ ይገኛል፣ በቀለበቶች ላይ ይገኛል፣ በካባዎች ላይ ይገኛል። የተለያዩ የከበረ ልብስ የሚባል ላይ አንዳንዴ ከፍ ባለ ደረጃ የሚሸጡ ልብሶች ላይ ማግኘት እንችላለን ይችን ፈርጥ ማለት ነው። እና እነዚህ ለመስራት ይሄን ነው የምንጠቀመው። በዚህ ሼፕ ይችን በተለምዶ ስለምናቃት እንጂ
4 ማዕዘን የሆነ የተሞረደ ነገር ጫፍ ጫፉን ያን ሁሉ እናገኛለን። ሰርኩላር የሆነም እንደዚሁ የተለያየ ፌስ የተሰጠው ማግኘት እንችላለንና ይችን ማሽን ለዛ ፐርፐስ ሲባል ሰርተናታል። በሀገር ውስጥ ነው የተሰራው ይሄ ማሽን፣ ግን ደግሞ አንዳንድ የሚያስፈልጉ ነገሮችን ደግሞ ከውጭ ኢምፖርት አስደረጋቸዋል ማለት ነው እንደመመለከተው ከሆነ። ይችን ማሽን ስንሰራ ኢምፖርት የተጠቀምናቸው አሉ። ይቺ ሞተር አለች። ይሄኛው ላፒንግ ዲስክ ይባላል። ይሄ የመሞረጃ ዲስክ ነው ይሄኛው ማለት ነው። እንደገና ይቺ ዳያል ኢንዲኬተሯ ኢምፖርት ነው የተጠቀምናት። ደሆል ሌላው እዚሁ ነው የተሰራው። ኦልሞስት ከ90% አካባቢ የሚሆነው እዚሁ ተሰርቷል። ስለዚህ ዋይ ኖት ለምን እዚሁ አይሰራም? እዚሁ ከተሰራ ብዙ አድቫንቴጅ ስለሚኖረው ማለት ነው። እዚሁ በመሰራቱ አንድ ደንበኛ ሜንቴናንስ ቢያስፈልገው አይደናገርም፣ እቃውን ማግኘት ቢፈልግ አይደናገርም፣ እዚሁ ሀገር ውስጥ ስለሚሆን ስለዚህ ይሄ በቀላሉ ከዚህ ወስዶ መጠቀም ይችላል ማለት ነው። ምናልባት አሁን እዚች ጋር የተለያዩ ፈርጦችን እየተመለከትኩኝ ነበርና እነዚህ አሁን ኖርማል ናቸው ይመስለኛል። እዚህ ጋር ደግሞ ቅርጽ ማውጫ ማሽኑን ስንጠቀም ደግሞ የተለየ ዲዛይን ያመጣልናልና ስንገዛውና ስንሸጥ የተለያየ ነው የሚሆነው ማለት ነው። በጣም ጥሩ። ይሄ ጥሩ ጥያቄ ነው። አንደኛው ትልቁ ዓላማ በአገር አቀፍ ደረጃ የተያዘው ምንድነው? የከበሩ ድንጋዮችን እሴት ጨምሮ ለገበያ ማቅረብ ነው። ያለው የተለመደው ትሬንድ ምን አይነት ነው? እኛ ሀገር ውስጥ ኢምፖርት ማድረግ ነው አይደል? አሁን ለቀለበት ብፈልግ ኢምፖርት ነው ማድረገው። እንደገና ለውጮችም ደግሞ ዝም ብዬ ራፉን መሸጥ እንጂ ራፉን ካየሽው ይሄን ራፍ መሸጥ ነው። አሁን ይሄ ብዙ ኮስት ያወጣል። ስለዚህ ይሄን ራፍ ከምሸጠው እሴት ጨምሬ እንዳገርም እንደ ግለሰብም ለምን ገበያ አላገኝም ነው። ስለዚህ ለዛ ፐርፐስ ይባል ናሽናል ጎል ነው ይሄ በማዕድን ዘርፍ ላይ እሴት ጨምሮ ጥሩ ገቢ ማግኘት የሚለው ማለት ነው። ስለዚህ ኢምፖርት ከምናደርግ ይልቅ ይሄን ሰርተንም ለራሳችን እንጠቀማለን፣ ኤክስፖርትም እናደርጋለን። መልካም። ለምሳሌ በምን ያህል ገዝተን በምን ያህል ይሄን ነገር አዳርገን መሸጥ እንችላለን? በሰራነው አሰስመንት የተወሰነ አሰስመንት ለማየት ሞክረናል ገበያውን። ይህን ማሽነሪ ስንሰራ ይሄ ማሽነሪ የሚሰራው ምን ያህል ቫሉ ያመጣል ብለን አሰስመንት ሞክረናል። በኦፓል ደረጃ አንደኛው በኦፓል ነው። ኦፓል ደረጃ 1 ኪሎ አጃራ ብለው ስም ይሰጡታል፣ ሎካል ኔም ማለት ነው። ያንን ከ10 እስከ 20 እስከ 25 ሺህ ይሰጡታል። ከዛ ውስጥ ግን ይቺ አንዷ ሚኒመም ትንሿ ጠጠር እንዲህ ተቆርጣ እሷ እሴት ተጨምሮባት ቫልዩ ተጨምሮባት ለገበያ ስትውል ግን ብቻዋን ብቻ የዛን ትሸፍነዋለች ብቻዋን። እንግዲህ ይሄ በትንሹ ምነግርሽ ነው። ከፍ ባለ ደረጃ ግን ስነግርሽ ደግሞ በመቶ ሺዎች ትሸጣለች እንደየቦታው ማለት ነው። ኤክስፖርት ቢደረግ በመቶ ሺዎች ይሸጣል። አንዳንዴ ደግሞ ለማስተዋወቅ ለምናምን በሚባለው ደረጃ ደግሞ እዚሁ አንዷ የአንዱን ኪሎ ትመልሳለች። መልካም። ምናልባት ደንበኞች ይህን ስራ መቀላቀል ቢችሉ አዋጭ ነው ተብሎ ይታሰባል? ይህ ማሽነሪ እንደሚፈለገው በዋናነት የከበሩ ድንጋዮችን እሴት ጨምሮ ኤክስፖርት ማድረግና ለራስ መጠቀም ነው። ከዛ በዘለለም ደግሞ ለአካባቢ ላሉ እነዚህ ኖርማል ድንጋዮችንም እንደዚሁ ተጠቅመን ጌጣጌጥ ሰርተን በቀላል ዋጋም ለአካባቢ ፍጆታ እንዲውሉ ማድረግ እንችላለን። ይሄ ማለት አዋጭ ነው ማለት ነው። ያገኘሽው ድንጋይ ቀለል ባለ ዋጋ ያገኘሽውን እሴት ጨምረሽበት ለአካባቢ ለምንጠቀምበት ለጌጣጌጦች ልናደርገው እንችላለን። ከዛ በዘለለ ይሄኛውን ደግሞ የከበረ ድንጋዩ ደግሞ ሮ ማቴሪያል አለን፣ ግብአት ስላለን በአብዛኛው ግብአት ከየአገሪቱ ጫፍ ይመጣል። በከበረ ድንጋይ ሀገራችን ባለሀብት ነች። ስለዚህ እዚህ ላይ የሚሰሩ ሰዎች ትርፋማ መሆን ይችላሉ። እነሱ ብቻ ሳይሆኑ ሀገርም ትርፋማ ይሆናል። ማሽኑ የሚጠቀመው ነገር አለ። አዲስ እንደመሆኑ መጠን እንዴት ነው መጠቀም ያለብን? ኦኬ፣ ይሄ ማሽን እንግዲህ እዚህ ጋር ሞተር አለች። ይቺ ሞተር 0.5 ኪሎዋት ናት። ይቺ 0.5 ኪሎዋት ማለት እንዲገባቸው ለማወዳደር ያክል እንትን ብንል አንድ ስቶቭ የማይጠቀመውን ያክል ማለት ነው። ስለዚህ በጣም ትንሽ ነች። ይቺ ኤሌክትሪክ ትወስዳለች። በሲንግል ፌዝ ናት፣ ኤሲ ናት፣ ሲንግል ፌዝ ናት። እሷን ተጠቅመን ይህን መስራት እንችላለን። ስለዚህ በቤታችንም ውስጥ ሆነን በቤታችን አይዋ አሁን ይችን ቴብል አየሻት? ይችን ያክል ኤሪያ ያለው ሰው ይችን መጠቀም ይችላል። ይችን ያክል ኤሪያ ያለው ሰው ማለት ነው። ይሄኛው ለኩላንት ፐርፐዝ ነው፣ ለማቀዝቀዣ ነው። ድንጋዩ እዚህ ጋር የከበረው ድንጋይ ሲሞረድ መቀዝቀዝ ስላለበት የራሱ ባህሪ ያለ ብናኙንም እዚሁ ትራፓሪ ማስቀረጽ ስላለብን ይሄን ውሃ እንጠቀማለን። የከበረ ድንጋዩም ደግሞ ክራክ እንዳያረግ
ውሃ ለኩላንት ለማቀዝቀዣ እንጠቀማለን ማለት ነው። መልካም። በቀን ምን ያህል መስራት እንችላለን? እንግዲህ በቀን እዚህ ላይ ያለውን ስራ እንትን ማለት የሚቻለው እንደ ሰውየው ስኪል ነው። ላፒደሪስቱ እንደሱ ፍጥነት ነው፣ የሱ ዲዛይን ፍጥነት ይወስነዋል፣ የሱ እዚህ ያለው አጀስትመንት ይወስነዋል። ይሄንን በላፒደሪስቶቹ በእነሱ ስኪል ነው መመዘን የምንችለው። ግን በአማካኝ ስንት ይሰራል ተብሎ ይታሰባል? እንግዲህ አሁን እንዴት አለ መሰለሽ ላፒደሪስት ላይ ታይም ኮንሱም ያደርጋል፣ ትንሽ ጊዜ ይወስዳል። ይችን ፈርጥ ከዲዛይኑ አንስቶ እስከ መሞረዱ ደረጃ ነው የምንሄደው። ያ ማለት ጊዜ ይወስዳል ማለት ነው። እንደገን እነዚህ ላፒንግ ዲስኮች እነዚህ መሞረጃ ዲስኮች ተቀያያሪ ናቸው። እነዚህ ተቀያያሪ ስለሆኑ የመጀመሪያው አለ፣ ሁለተኛው፣ ሶስተኛው ወደ 4-5 ደረጃ ድረስ ይሄዳል ዲስኮ እንደሚለያይ ማለት ነው። ስለዚህ ይህንን ማሽን በቤታችን ውስጥ ሆነን መጠቀም እንችላለን ማለት ነው። ግን ምናልባት አዲስ እንደመሆኑ መጠን ስልጠና ሊያስፈልገን ይችላል። ስልጠና አንዳንድ ፓኬጅ እናየዋለን። ይሄ አሁን በእርግጠኝነት ይሄ ስልጠና ብዬ የማልነግርሽ ለምንድን ነው ሙሉ ፓኬጅ ስለሚያስፈልገው ስልጠናው ማለት ነው። ይህን ለመሰልጠን ጄምስቶን ላይ ለመሰልጠን 3 ወር አይፈጅም ሙሉ ለመሰልጠን ማለት ነው። ግን ይህንን ኦፕሬሽናል ስልጠናውን ራሱ እንዴት እንደሚሰራ እንዴት ሜንቴን እንደሚያደርግ ሜንቴናንስ እንዴት እንደሚሰጥና እንዴት አድርጎ ይህን አጀስትመንት እንደሚሰራ ስልጠና ይሄ አጭሩ ስልጠና ይሰጣል ይሻላችሁ ማለት ነው። ይሄ ስመመለከተው ማሽን ምንድነው? ኦኬ፣ ይሄኛው ደግሞ ሌላኛው አብሮ ከዚህ ጋር የተሰራ ነው። ከዚህኛው ማሽን ምንድነው ለየት የሚያደርገው ወይስ ተመሳሳይ ናቸው? በጣም ጥሩ። ያኛው ማሽን ፋሴቲንግ ማሽን ብዬሻለው፣ ቅርጽ ማውጫ ብያለሁ። እዚህኛው ጋር ስንመጣ ደግሞ እንደዚሁ ለየት ያሉ የከበሩ ድንጋዮች አሉ። ለምሳሌ ኦፓልን ብንወስድ እዚህ ጋር ላይ ብታዩ አፈር አለው አይደል? እዚህ ጋር ይህ አፈር መወገድ አለበት። ብዙውን ጊዜ አፈርን ለማስወገድ ይሄኛውን ማሽን እንጠቀማለን። ፒልቼስ የተባሉት አንዳንድ የአፈር የሌላቸው ድንጋዮች እዛ ጋር እንጠቀማቸዋለን ዳይሬክትሊ። አፈር ካላቸው ግን እዚህ ጋር መምጣት ግዴታ ሊሆንብን ነው ማለት ነው። ስለዚህ ይሄ ማሽን ምን ይባላል? ፖሊሸር ማለስለሻ ማሽን ይባላል። ይሄ ማለስለሻ ማሽን እዛ አንድ ኦፕሬሽን አለው። የምንቆርጥበት በምንፈልገው ሳይዝ ከት የምናደርግበት ነው። በምንፈልገው ሳይዝ እዚህ ከቆረጥን በኋላ እዚህ 6 ዲስኮች አሉ። የማለስለስ አቅማቸው የተለያየ የሆነ ማለት ነው። የልስላሴ አቅማቸው የተለያየ ነው። ከዚህ ከሻከራው አንስቶ ለስላሳ አለ፣ መጨረሻ ላይ ደግሞ ፖሊሽንግ ፓድ አለ። ይህን ኦፕሬሽናችንን ይህን ተከትለን ስንሰራ መጨረሻ ላይ የምናገኘው በጣም ፋይን የሆነ አንጸባራቂ የሆነ ፕሮዳክት ነው የምናገኘው። ይህን ስናገኝ ግን እዚህ መሀል ላይ ምን ልንሰራ እንችላለን? አብረን ቅርጽ ልንሰራ እንችላለን ማለት ነው። እንደዛኛው ፈርጥ ባይሆንም እዚህኛው ጋር ኦቫል ሼፕ የሆነ በልብ ቅርጽ የሆነ ዳይ ያላቸው የራሱ የሆነ ቅርጽ ማውጫ አላቸው። በነዛ እየለካን ማውጣት እንችላለን እዚህ ጋር ላይ ማለት ነው። የዚህ ኦፕሬሽን ይሄ ነው፣ ሌላ ምንም ነገር የለውም። ከላይ ስናየው ግን እዚህ ጋር የማቀዝቀዣው ይሄ ውሃ ማስቀመጫው ማቀዝቀዣ የምንጠቀመው ውሃ እዚህ ጋር ላይ ለሁሉም ዲስኮች ይደርሳል። እቺኛይቱ ከተሯ የራሷ እዚህ ጋር ሳንክ አላት፣ እዚህ ትጠቀማለች ውሃ ስላላት ማለት ነው። እዚህኛው ጋር ግን ለሁሉም ይደርሳል። ኦፓል በተፈጥሮ ከውሃ ጋር ያለውን ዝምድና ከፍተኛ ነው። ውሃ ካላገኘ ክራክ ያደርጋል። ለዛ ሲባል የግዴታ ውሃ ማስቀመጥ ይገባናል ማለት ነው። እዚህ ጋር ስንሞረድ ብናኝም አለ። ብናኝም ስላለ ብናኙንም ማርገፍ አለብን። እንደገን እሱንም ማቀዝቀዝ መቻል አለብን ማለት ነው። ይቺ ስትሰራ በኢንዲቪጁዋል ደረጃ ለአንድ ሰው በግለሰብ ደረጃ ቤቱ አስቀምጦ እንዲሰራትም ታስቦ ነው። ይቺ ሲንግል ፌዝ ነች፣ 1.5 ኪሎዋት ናት። የምታያት ነው እንግዲህ ሳይዟ። ይቺ አንድ ቴብል ነች። ይቺን ተጠቅሞ አንድ ሰው በቤቱ መጠቀም ይችላል ማለት ነው። ስለዚህ የራሱን ቢዝነስ መጀመር ይችላል፣ በቤት ውስጥ ሆኖ መጀመር ይችላል። መልካም። ምናልባት ዋጋ አልጠየቅኩህም እና የዚህና የዛኛው ማሽን ዋጋ ብትነግረን። በጣም ጥሩ። አሁን እነዚህን ማሽኖች እዚህ ለፐብሊኩ ስናመጣቸው ከፐብሊኩ ከማህበረሰቡ ያለውን ፊድባክ ለመውሰድና በስፋት ወደ ምርት እንዲገቡ ስለሆነ አሁን ላይ ራፍ የሆነ ኤስቲሜሽን አላቸው። ከ200 እስከ 300 ይሆናሉ ተብሎ የተያዙት ሁለቱም ኢንዲቪጁዋል ለየብቻቸው ከ200 እስከ 300 ሺህ ብር። ከ200 እስከ 300 ከኢምፖርቱ ጋር ኮምፔር ቢደራረግ ያ በጣም ይለያያል። ዝም ባልነግርሽም ግድ የለም። እነዚህ ራፍ ኤስቲሜሽን የወጣቸው አሁን በጣም ኃይለኛ ፍላጎት ዲማንዱ ሃይ ስለሆነ ኃይለኛ ፍላጎት ስላሳየ አሁን ወደ ማስ ፕሮዳክሽን እንገባለን ማለት በብዛት። ይሄንን ማሽን እንግዲህ ለሳምፕል ነው ያመጣችሁት። ሰዎች ጋር ያለው ተቀባይነት ምን ይመስላል? የገበያ ፍላጎትስ? እንግዲህ ይሄ ኤክስፖ በማዕድን ዘርፍ ላይ እንደመሆኑ አንፃር
በጣም በስፋት ሰዎች እየመጡ እየጎበኙት ነው። አድሬስም እየወሰዱ ነው። ጥያቄያቸው መቼ ተመርቶ ወደ ገበያ ይቀርብልናል እና ፍላጎቱ ምንም አያጠራጥርም። በስሞል ስኬል በትንሿም መነሳት የሚፈልግ ግለሰብም ጠይቆናል። በኢንተርፕራይዝ ደረጃ ያለ ጠይቆናል። በትልቁ ማስመረት የሚፈልግ ጠይቆናል። ስለዚህ ፍላጎቱ ይሄ ሰፊ ነው። ሰፊ ስለሆነ ይሄ ቀጣይ እንግዲህ ወደ ምርት እንገባለን ብዬ ተስፋ አደርጋለሁ። ግን ሰርቶ ለመጨረስ ምን ያህል ጊዜ ፈጀባችሁ? ምናልባት ይህን ሰርቶ ለመጨረስ ተያያዥነት አብሮ ሌላም ስራ ስላለው የተወሰነ ትንሽ ጊዜ ወሰድ አድርጓል። ግን እንደ ኢንዲቪጁዋል ይችን ብቻዋን ለማምረት ምን ያክል ጊዜ ይወስዳል ብትይ ግማሽ ወር ሊፈልግ ይችላል። ብቻዋን በ15 ቀን መመረት ትችላለች ብቻዋን። ግን በማስ ፕሮዳክሽን ሲሆን ደግሞ አንዴ እንዲመረት ይባልና ግማሽ ዓመት 6 ወር እንደዛ ነገር ሊጠቀም ይችላል። ይሄ እንግዲህ ከግማሽ ዓመት በኋላ ከ6 ወር በኋላ ፐብሊክ መውጣት ይችላል። ተመርቶ ወደ ገበያ ይገባል። መልካም። ስለዚህ በዋናነት ዓላማው ሁልጊዜ ኢምፖርት ከምናደርግ እኛም ደግሞ ኤክስፖርት ማድረግ እንድንችል ይሄ ማሽን ይጠቅመናል ብዬ አስባለሁ። በጣም ይጠቅመናል። እንግዲህ አሁን በዋናነት እነዚህ ፕላን ተደርገው እንዲሰሩ የተደረገበት አንደኛው ትልቁ ያ ነው። ገቢ ማግኘት አለብን ነው። ገቢያችን እኛም ሳናገኘው ወደ ውጭ እየሄደ ነው። ውጭዎች ፈረንጆች በእኛ ኦፓል ኮምፒውት ያደርጉበታል፣ ይወዳደሩበታል በዓለም አቀፍ ገበያ ላይ። ስለዚህ እነሱም ይወዳደሩበት ያን ያክል ኮስት ቻርጅ ማድረግ ከቻሉ እኛ ለምንድን ነው የማናደርገው? እኛ ለምን እናጣለን? ለምን ተረግጠ ነው እንሄዳለን? ስለዚህ እሴት ጨምረን ግለሰቦችም ትርፋማ መሆን አለባቸው፣ ማህበረሰቡ መጠቀም አለበት፣ አገርም እንደ ሀገር መጠቀም አለባት። ለዛ ሲባል ይሄ ፕላን ተደርጎ ተሰርቷል። ለዚህ ሁሉም ትንሽ ስኪል ስለሆነ የሚፈልገው ሁሉም ቢሰማራ ደስ ይለኛል በዚህ ላይ በተለይ። ስለዚህ ለሳምፕል አቀረባችሁት እንጂ በብዛት በገበያው ላይ ከዚህ በኋላ ደንበኞች ማግኘት ቢፈልጉ ማግኘት ይችላሉ ማለት ነው። ማግኘት ይችላሉ። ይሄንን ማግኘት ከፈለጉ ድርጅታችን ፐብሊክ ስለሆነ አንድም እንደ ማህበረሰብ አቀፍ አገልግሎትም ስለሆነ ወሎ ዩኒቨርሲቲ ከማዕድን ሚኒስቴርና ሚዲ በጋራ ስለሆኑ የነሱ አድሬስ ፐብሊክ ነው። በቀላል ማግኘት ይችላሉ። መልካም። ምናልባት ተመልካቾች ይህንን ማሽን ማግኘት ቢፈልጉ በምን አድራሻ ያገኟችሁ? በዚሁም አድራሻ የምትጠቅስልን። ኦኬ። ማንኛውም ማህበረሰብ ይህንን የሚፈልግ አድራሻችን ፐብሊክ ነው። ማዕድን ሚኒስቴርን መጠየቅ ይችላል። ሚዲን መጠየቅ ይችላል። ወሎ ዩኒቨርሲቲ መጠየቅ ይችላል። ስፔሲፊካሊ እኛን ደግሞ ማግኘት ከፈለገ ወሎ ዩኒቨርሲቲ ኮምቦልቻ እዛ መጥቶ ማየትም ይችላል። በስልክም ደውሎ መጠየቅ ይችላል። ፐርሰናሊ ደግሞ የኔን ስልክ ከፈለገ 0920 26 32 52 ብሎ አቶ ሀብታሙ ብሎ ቢጠይቀኝ ማማከር እችላለሁ ማለት ነው። መልካም። ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ሆነልክ። አመሰግናለሁ። እግዚአብሔር ይስጥልኝ። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቢዝነስ ፕሮግራማችን ሚንቴክስ ኢትዮጵያ 25 ኤክስፖ ላይ ተገኝተን የከበረ ድንጋይ የቅርጽ ማውጫ ማሽን አይነቱን፣ አጠቃቀሙን እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስኳችሁ ቆይታ አድርጌ ነበር። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረግኩት ትንግርት ሙልጌታ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።